እኔ ብዙ ጊዜ ፈጣሪ ሰው ይስጣችሁ እምላችሁ በምክንያት ነው እና ብሩኬና ሀይሚ ደግሞ ከትንሽ እስከ ትልቅ አብዛኞቹ ንጹህ ልብ የሆነ ሰው ሰጥቷቸዋል። ይሄ ራሱ መታደል ነው። እግዚአብሔር ልባችሁን ሲመረምረውና ልባችሁን ንጽህና ሲያይ ሰው የሆነ ሰው ነው የሚሰጣችሁ። ጓደኛ ሆኖ እንደዚህ መምከር በቃ ስለ ትዳር ህይወትን ጥሙን የሚያውቅ ሰው እንደዚህ ሲመክር ደስ ይላል። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ቅማምዬ ጭንቅንቅንቅም ቢላትም ነገር ግን ደግሞ እኚህ ውብ የሆኑ ጓደኞቻቸው እንደዚህ ቁጭ አድርገው ሲመክሯት ማየት ትልቅ ነገር ነው። ሰው በጠፋበት ሰዓት ላይ ሰው ሆኖ መገኘት በራሱ ትልቅ ነገር ነው። በችግራችሁ ጊዜ ለዛውም ማለት ነው። ለማንኛውም ላይክ፣ ሼር አድርጓ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እኔ ደግሞ የኔን ሀሳብ አጋራችኋለሁ፣ የተሰማኝን ነገር ማለት ነው። እንግዲህ ዛሬ ናቲ ከነ ባለቤቱ ቅማምዬን ያሉበት ቦታ ጠርተዋት ተገኝታ ምክር ሲመክሯት ነበረ። የተፈጠረውን ነገር ሁላችንንም እናውቃለን። ናቲ ከነ ባለቤቱ ደግሞ ያው ህይወትን ሀ ብለው ጀምረው ልጅም አፈርተዋል። ህይወትን ጣዕሙን ያውቁታል፣ የትዳርን ማለት ነው ኖረውታል። ትዳር ህይወት ነው። ከትዳር ያላቸውን እውቀት አካፍለዋታል ማለት ነው። ምንም ነገር ቢፈጠር ሁለቱ መለየት እንደሌለባቸው ነው ሲመክሯት የነበረው። እውነት ነው። በእርግጥ እኔም በፊት ነገሩ ሲጀመር ጀምሮ ብሩኬ ምን እንደዛ አይነቱ ስህተት ከእንደዚህ አይነቷ ቀንድ አውጣ ጋር ምንም አይፈጥርም ነው ያልኩትኝ። አሁንም ልቤ ያው ነው። ምንም የተቀየረ ነገር የለም። ነገር ግን ቤተሰብ ምሳሌ ነው። ቢፈጠር እንኳን ይሄን ነገር ተቀብለሽ ኑሪ ቅማምዬ ለማለትና ለመፍረድ የሆነ ነገር የምትወዱትን ሰው ደግሞ ላለማጣት ብላችሁ ያን ነገር ተቀብላችሁ ለመኖር ልኑር ብላችሁ ራሱ ብትኖሩ ይሄ ህይወት ከባድ ነው። ግን በእንደዚህ አይነት ነገር ፈጣሪ አይፈትናችሁ ማለት ፈልጋለሁ ውዶቼ። ምክንያቱም እዚህ ጋር የፈጠረችው እናት አለች በህይወት። ለዚች ለእንጀራ እናት ሰላም ልትሰጣት አትችልም በጭራሽ ማለት ነው። ምሳሌ ነው እየጠቀስኩላችሁ እና እየነገርኳችሁ ያለሁት እንጂ ብሩኬ አድርጎታል እያልኩኝ አይደለም። ግን ደግሞ ይሄ ነገር በጣም አስተማሪ የሆነ ነገር ነው። በጣም ሊያስተምረን የሚችል ነገር ነው። ግን ፈጣሪ በእንደዛ አይነት ነገር አይፈትናችሁ። በተለይ ደግሞ በምትወዱት ሰው ውዶቼ። መሰደብ አለ፣ መገላመጥ አለ፣ ብዙ ነገር መባል አለ። እናንተ እኮ ችሎታውን አግኝታችሁት አምናችሁና ፈቅዳችሁ ወዳችሁ የምትወዱት ሰው ስህተት ሰርቶ ተቃብላችሁ እየኖራችሁ እኮ ነው እናንተ። ነገር ግን ደግሞ ከምንም በላይ እናንተ ቢደላችሁ ገንዘብ ቢኖራችሁ ለዛ ላይ ምንም ነገር ማድረግ ብትችሉ እንኳን ሰላማችሁን የሚያሳጣችሁ ሰው ካለ ከባድ ነው። ሰላም ማጣት ደግሞ ከባድ ነው። መሰደብ፣ መገላመጥ፣ ያ ሰው እየዛተባችሁ ሁሉ ጊዜ ምናምን ነገር በቃ ሌለ ሰላም አጥቶ መኖር ይከብዳል። በእንደዚህ አይነት ነገር መፈተን በአጠቃላይ ይከብዳል። ቅማምዬ ደግሞ እኔ ማለት የምፈልገው ነገር ምንድነው? ምንም ነገር አታስቢ። ብሩኬ ይሄንን ስህተት ሊሰራ አይችልም። በእርግጥ ግን ልጅቷ የውሸት ዲኤን ልታሰራ ትችላለች አንቺን እና እሱን ለመለየት። ይሄንን ደግሞ ቆርጣ የተነሳችሁ ለምንድን ነው? ከእናንተ ከቅርብ ጓደኞቻችሁ ጋራ የሆነ ሴራ አላት። በቃ የቅርብ ጓደኛ የምትሉት ሁሉ ጓደኛ አይደለም። በስኬታችሁ የሚቀና ጓደኛ አለ። በእናንተ ለውጥ፣ በፍቅራችሁ፣ በህይወታችሁ የሚቀና ሰው አለና በብሩኬና በሀይሚ ፍቅር ደግሞ የማይቀና ሰው የለም። ብዙ ሰዎች ይቀናሉ። የቅርብ የተባሉ ሁሉ እያፈሩ ነው። እንቀናለን ብሎ ለመናገር ራሱ ሸም ይዟቸው ነው እንጂ ያስታውቅባቸዋል። ባይቀኑ ኖሮ የብሩኬና የሀይሚ ጥላት የሆኑ ሰዎች ጋር አይገናኙም ነበረ። ለምሳሌ አሁን ማሂ ያንን ምንቴን ማግኘት ምን ይባላል? ማሂ ለሀይሚዬ የቅርብ ጓደኛ ናት፣ አብራ የምትታይ ናት። ልደት ላይ ምን ላይ የነሱ ደስታ ተካፋይ ናት። ማግኘት ሰዋ ልክ ነው፣ እሱን ልክ አይደለም። ገባችሁ? ምንቴ ደግሞ የእዩ ተባባሪ ነው። ገባችሁ? ስለዚህ ጥላት ከሩቅ አይመጣም ከቤት ነው ይባላል እና ጥላታቸውን ብሩኬና ሃይሚ ከቤት ነው ተሸክመው እየዞሩ ያሉት። ስለዚህ
አሁን ብሩኬ ሳይሆን አደራ መባል ያለበት ብሩኬ ሳይሆን ቻለው መባል ያለበት። ብሩኬማ እኮ ችሎት ኖሯል። ስሙ ጠፍቶ ብዙ ነገር ተብሎ ተሰድቦ ችሎት ኖሯል። ግን ደግሞ አሁን ላይ ቻዩ ታገሺ፣ ምንም ነገር ቢፈጠር እባክሽ አደራ መባል ያለባት ቅማምዬ ናት። አሁን ላይ ዋናው ፈታኝ ደረጃ ላይ ስለደረሱ የመጨረሻዋ ሰዓት ናት ይቺ ሰዓት ማለት ነው። እና አደራ በእርግጥ ይከብዳል፣ ይከፋል። እንደ ቀላል ነገር አትዩት ውዶቼ። የሆነ ያወዘጋግባችኋል ምናምን ነገር። የምትወዱት ሰው እኮ አውቆ እኮ ስህተትን ላይ ሰራ ይችላል በተለያዩ መድኃኒቶች ነገር። ዛሬ እኮ ዘመኑ በቃ እናንተ የማታስቡት ነገር ነው። እና በብዙ ነገር የምትወዱትን ሰዎች ጥላት ይፈትንባችኋል። እና ብሩኬንም በቃ ከሃይሚ ለመለየት ብዙ ነገር ፈትነዋታል ሃይሚን ብሩኬን ማለት ነው። እና ስለዚህ ትዕግስት ይኑርሽ ነው ማለት የምፈልገው ለቅማምዬ። ታገሺ፣ በቃ ታገሺ። ይሄ የጥላት ስራ ነው፣ ጥላት ያቀነባበረው ስራ ነው። አንቺ ግን እንደው አይበላውና ዲኤን ውጤቱ እንኳን የሱ ነው ቢል የውሸት ብር ከፍለው እንደዛ እንዳደረጉት ምናምን ነገር አምነሽበት ተቃብለሽ ያድርገው ብለሽ ተቃበይ። በቃ ያድርገው ብለሽ ተቃበይ። ጥላትን አሳፍሪ እንጂ ለምን እንደዛ አደረክ ምናምን እኔ ምናምን ብለሽ ምናምን ነገር ከብሩኬ ጋር ጸብ እንዳትፈጥሪ እባክሽ። ቃል የገባሽለትን ነገር አክብሪ ቅማምዬ። ቃል ገብተሽለታል። ምንም ነገር ቢፈጠር ተጎንነኝ ብለሽዋል። ምንም ነገር ቢፈጠር ተጎንነኝ አልለይም ብለሽ የገባሽለትን ቃል ኪዳን አክብሪ ቅማምዬ። በእርግጥ ታከብሪዋለሽ፣ ግን ደግሞ ሴት ልጅ ነሽና ያስደነግጥሻል፣ ያስከፋሻል፣ ያሳዝንሻል፣ ልብሽም ሊሰበር ይችላል። ብዙ ነገሮች ሊሆኑ ይችላሉ። ግን ደግሞ እመኒው፣ በቃ እመኒው። ጥላት እንደዛ እንዳደረገ በወቂ ንቂበት ነው ማለት እንፈልገው። ጥላትን አንገት አስደፊ፣ አንቺ አንገትሽን እንዳደፊ። ይህንን ነው እኔ ማለት እንፈልገው። አሁንም ሁሌም ስለ የነበረ ነገር ነው። እና እነዚህ እናንተን መለየት ቆመው የሚጠብቁ ጥላቶቻችሁን አሳፍሯቸው፣ አንገት አስደፏቸው። በቃ እናንተ ወደፊት በቃ እኔ አምነዋለሁ በይ። በቃ እኔ አምነዋለሁ፣ እኔ አውቀዋለሁ ከምንም በላይ በያቸው፣ ንገሪያቸው። ይህንን ነው እኔ ማለት እንፈልገው ቤተሰብ። እነ ናቲ ደግሞ የሰጣችሁት ምክር በጣም አሪፍ ነው። ባልና ሚስት ምንም የሚጨመርበት ነገር የለም። በቃ ሰው ህይወትን ሲኖር እና ሳይኖር ይለያያል አመለካከቱ። ስትኖሩት እንደዚህ ነው በቃ የምታወሩት የምትመክሩት ሰውን ማለት ነው። ሳትኖሩት ደግሞ በቃ አለለ ሰውን የሚለያይ ነገር፣ ልብን የሚያንጠለጥል ነገር ነው የምትመክሩት። የሆነ ተወዘጋግባችሁ ምናምን ነገር አልኖራችሁትማ። እና የኖረ ሰው ይምከር ነው ማለት እንፈልገው ውዶቼ። የእናንተን ሀሳብ ደግሞ በኮመንት አስቀምጡ። የኔ ሀሳብ ይሄን ይመስላል።